በዚህ ሳምንት ነገና ከነገ በስቲያ የአምስተኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎች የሚደረጉ ይሆናል። ከነዚህ ጨዋታዎች መካከል ደግሞ አንዳንድ ጨዋታዎች የተለየ ትኩረትንና የብዙሃኑን ቀልብ የሚስቡ ጨዋታዎች እንደሆኑ በበርካቶች እየተነገረላቸው ይገኛል። ከነዚህ ጨዋታዎች መካከል ደግሞ አንዱ በነገው ዕለት የሚከናወነው የቼልሲና የባርሴሎና ጨዋታ ተጠቃሹ ነው። ሁለቱ ቡድኖች ከዚህ ቀደም በነበራቸው የአውሮፓ ቻምፒየንስ ሊግ የጨዋታ ታሪክ ከዚህ ባለፈ ደግሞ አሁን እያሳዩ በሚገኘው ወቅታዊ ብቃታቸው ምክንያት ጨዋታው በጉጉት እንዲጠበቅ አድርጎታል ማለት እንችላለን። ይህ ጨዋታ በምን አይነት መልኩ ሊደረግ ይችላል? ከዚህ ባለፈስ ባርሴሎናዎች በዚህ ጨዋታ ላይ ምን አይነት የጨዋታ አቀራረብን ይዘው ሊቀርቡ ይችላሉ? ቼልሲዎችስ ከፕሪሚየር ሊጉ ድላቸው ማግስት በዚህ ጨዋታ ላይ ምን አይነት ብቃት ያሳያሉ? የሚሉት ጉዳዮች የሚጠበቁ ናቸው። እነዚህንና ሌሎች ጉዳዮችን ጨምረን ቼልሲ በጨዋታው ላይ ሊያሸንፍ የሚችልባቸው 3 መንገዶችን በዚህ ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩት ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የአውሮፓ ቻምፒየንስ ሊግ የተመረጡ ጨዋታዎችን ትንታኔዎቻቸውን ወደ እናንተ የማደርስ ይሆናል ማለት ነው። ቀዳሚ የምናደርገው የባርሴሎናና የቼልሲን የስታንፎርድ ብሪጅ ጨዋታ ይሆናል ማለት ነው። እንግዲህ የሁለቱ ቡድኖች ጨዋታ በጣም በብዙ መንገድ ይጠበቃል። ቅድም እንደነገርኳችሁ ወይም በቀድሞ ቪዲዮ ላይ እንዳነሳ ነው ሁለቱ ቡድኖች በታሪክ በተደጋጋሚ ጊዜ በቻምፒየንስ ሊግ ላይ የተገናኙ እና ደግሞ ሜዳ ላይ በትልቅ ፉክክር የሚታወቁ ተጋጣሚዎች ናቸው። ስለዚህ ጨዋታው ሁልጊዜም ሁለቱም ቡድኖች ሲያገናኝ በአውሮፓ ቻምፒየንስ ሊግ ትልቅ ፉክክር ሊታይበት እንደሚችል ይጠበቃል ይገመታልም። ከዚህ ባለፈ ደግሞ በተለይም አሁን ያላቸው ከረንት ፐርፎርማንስ እና ከረንት ብቃት ሁለቱም እንግዲህ በየሊጋቸው ሁለተኛ ደረጃ ላይ ነው መቀመጥ የቻሉት። ባርሴሎናም ሪያል ማድሪድን ተከትሎ ሁለተኛ ደረጃ ላይ ተቀምጧል። እንዲሁ ደግሞ ቼልሲም አርሰናልን ተከትሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው ማለት ነው በፕሪሚየር ሊጉ። ስለዚህ በእነዚህ ነገሮች ምክንያት ጨዋታው የበለጠ በጉጉት እንዲጠበቅና እንዲሁም ደግሞ ለጨዋታው ብዙሃኑ ትኩረት እንዲሰጡ አድርጓቸዋል ማለት ነው። እንግዲህ በቻምፒየንስ ሊግ ሲገናኙ ከሆኑ ዓመታት ቆይታ በኋላ ነው። ታዲያ ይህንን ጨዋታ በሚያከናውኑበት ጊዜ ሜዳ ላይ የሚጠበቁ ነገሮች ይኖራሉ። በባርሴሎና በኩል እንደምታውቁት ባሳለፍነው ሳምንት እንግዲህ ከረጅም ጊዜ በኋላ ነው ወደ ካምፕ ነው የተመለሱት። ከ900 አካባቢ ቀናት በኋላ ኦልሞስት 990 አካባቢ ቀናትን በስፖቲፋይ ካምፕ ነው ሲጫወቱ አልነበረም። ከዛ ከረጅም ጊዜ በኋላ ነው ወደዚህ ሜዳ የተመለሱት። ታዲያ ወደዚህ ሜዳ ከመጡ በኋላ በጨዋታው ላይ በጣም የሚያስገርም ፐርፎርማንስን አሳይተው ጨዋታቸውን አሸንፈው መውጣት ችለዋል። ይሄም ለባርሴሎናዎች የበለጠ መነሳሳትን የፈጠረላቸውና ከሪያል ማድሪድ ጋር ያላቸውን የነጥብ ልዩነት እንዲያጠቡ እድልም የሰጣቸው ነው። ያው ከዛ በኋላ እንዳየነው ሪያል ማድሪድም ትላንትና ነጥብ ጣለ። ስለዚህ አሁን ያላቸውን የነጥብ ልዩነት አጥብበዋል ማለት ነው። በአንጻሩ በዚህ ጨዋታ ላይ የሚጠበቁ ተጫዋቾች ደግሞ አሉ። ሮበርት ሌቫንዶቭስኪ ከጉዳት ከተመለሰ በኋላ ባሉት ጨዋታዎች ላይ ጎሎችን እያስቆጠረ ነው የሚገኘው። ይህ አንጋፋ ተጫዋች ምንም እንኳን እድሜው የገፋም ቢሆን ነገር ግን ደግሞ በየጨዋታው ላይ አሁንም ጎሎቹን በማስቆጠር ለዚህ ክለብ ምን ያክል ጠቃሚ ተጫዋች መሆኑን እያሳየ ይገኛል እና የሮበርት ሌቫንዶቭስኪ ሚና እጅግ በጣም በጉጉት ከሚጠበቁ ነገሮች መካከል አንዱ ነው። ምናልባትም ደግሞ በየጨዋታው ላይ ስለ ተጽዕኖ ፈጣሪነቱ ለማውራት ምንም እንኳን ጊዜው በጣም ትንሽ ረፈድ ያለ ቢሆንም ግን ደግሞ እንዲህ አይነት ተጫዋቾች በተለይ ልምድ ያላቸው ተጫዋቾች መቼ ምን ሊያደርጉ እንደሚችሉ መገመት ብዙም የሚከብድ አይነት ነገር አይሆንም። ምክንያቱም እንደዚህ አይነት በጣም ትልልቅ የምትሏቸው ተጫዋቾች የሆነ ሰዓት ላይ በቃ ቡስት የሚያደርግ የሆነ ሰዓት ላይ እጅግ በጣም የሚያስገርም ብቃታቸውን አሳይተው ጎሎችን አስቆጥረው ክለባቸውን ውጤት እንዲያገኝ ሊያደርጉ ይችላሉ። ስለዚህ እነዚህ ተጫዋቾች ሚና በዚህ በኩል የሚጠበቅ ነው። ከዛ ባለፈ ደግሞ እንደዚሁ የሌሎች ተጫዋቾችን የነ ላሚን ያማልና የነ ኤስቴቫኦን ፍልሚያ ደግሞ ልንመለከትበት የምንችልበት ጨዋታ ሊሆን ይችላል። እናም ይሄ ጨዋታው በጉጉት እንዲጠበቅ ከሚያደርጉት ሌሎች ምክንያቶች መካከል ተጠቃሽ መሆን የሚችለው ጉዳይ ነው። እኔ በግሌ በተለይ የወጣቶቹ ፍልሚያ እጅግ በጣም በጉጉት የሚጠበቅ ነው። በዚህ ጨዋታ ላይ ቅድም እንዳልኩት
የነ ላሚን ያማል የነ ኤስቴቫኦ በዚህ ጨዋታ ላይ የሚኖራቸው ፐርፎርማንስ እና ብቃት ጨዋታው ላይ የበለጠ ጨዋታውን በከፍተኛ ግለት እንዲያከናውኑት የሚያደርግ ነው የሚሆነው። ከዚህ ባለፈ ግን ይህንን ጨዋታ ደግሞ ስናነሳ ሌላው አንድ መዘንጋት የሌለብንና በፍጹም ልንረሳው የማይገባው የባርሴሎና የአማካይ መስመርና የፊት መስመር ተጫዋቾች ለጎል ማስቆጠር በጣም ቅርብ የሆኑ ናቸው። ስለዚህ ቼልሲዎች ይህን ነገር እንዴት ነው ላይኑን መሰባበር የሚችሉት? እንዴት ነው ይህንን ማጥቃት በደንብ መስመር አስይዘው ባርሴሎና በማጥቃቱ ረገድ ደከም ያለ ቡድን ሆኖ ወይም ደግሞ ማጥቃቱ ያን ያክል በጣም ጫና እንዳይፈጥርባቸው አድርገው ከዚህ ጨዋታ ላይ 3 ነጥብ ይዘው ሊወጡ የሚችሉት የሚለው ነገር በጣም ወሳኝና በጉጉት የሚጠበቅ ነው። ለነገሩ ግን ይሄ ጉዳይ ብቻም ሳይሆን ባርሴሎናም ሆኑ ቼልሲ ደግሞ በቻምፒየንስ ሊግ ላይ በቅርብ ጊዜ ሲያስመዘግቧቸው የነበሩ ውጤቶች በጨዋታዎች ላይ ማለት ነው የነጥብ መጣል እንዲሁ ደግሞ የመሸነፍ ሁኔታዎችን ስናይ ነበር። ለምሳሌ ባርሴሎና ባለፈው ከክለብ ብሩዥ ጋር በነበረው ጨዋታ ላይ 3-3 ነው የተለያየው እና እኔ ፍጹም አልጠበቅኩም በዚህ ጨዋታ ላይ ባርሴሎና እንደዚህ ይፈተናል ብዬ። እንደውም ጎልም እያስቆጠሩባቸው ያ ጎል እንደውም ስለተሻረ ነው እንጂ ጭራሽ ባርሴሎና በመጨረሻው ደቂቃም ሳይቀር ሊሸነፍ ተቃርቦ ነበር እና እነዚህን ሁሉ ሁኔታዎች ከግምት ውስጥ ስታስገቡ ምናልባትም ደግሞ ባርሴሎና በዚህ በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ማሸነፍ እንደሚጠበቅበትና ጨዋታውን አሸንፎ የምርም 3 ነጥብ ይዞ መውጣት እንደሚጠበቅበት የሚነገር ጉዳይ ይሆናል ማለት ነው። ከዛ ግን ደግሞ የቼልሲንም ቢሆን ስናነሳ ቼልሲ ከባየር ሚዩኒክ ጋር ተጫውቶ የተሸነፈበትን ጨዋታ በዚህ በቻምፒየንስ ሊጉ እናስታውሳለን። ያ የቻምፒየንስ ሊግ ጨዋታ ቼልሲ ጥሩ ምሽት ያሳለፈበት አይደለም። አያክስን እና ቤኔፊካን አሸንፈው ነበር። ከዛ ደግሞ ባለፈው በካራባግ ነጥብ ጥለዋል ማለት ነው። ስለዚህ ከ4 ጨዋታዎች ማግኘት የሚጠበቅባቸው 12 ነጥብ ነበር። 2 ጨዋታ አሸንፈው 6 ነጥብ አስመዝግበዋል። 1 ጨዋታ ደግሞ አቻ ወጥተዋል ከካራባግ ጋር 7 ነጥቦች አሏቸው። ነገር ግን ደግሞ ከዛ በኋላ በነበረው ጨዋታ ላይ ደግሞ እንደዚሁ ክለቡ ተሸንፏል ማለት ነው። ከዛ በፊት በነበረው ጨዋታ ላይ በባየር ሚዩኒክ ክለቡ ተሸንፏል እና እነዚህ ነገሮች እንግዲህ ወደ አንድ ነገር ስናመጣቸው ወደ አንድ ሁኔታ ስንሰበስባቸው የቼልሲን ቡድን ቢሆን በዚህ በአውሮፓ ቻምፒየንስ ሊጉ ወደ ቀጣዩ ዙር የሚያሳልፈውን ውጤት ለማግኘት ወደ ቀጣዩ ዙር የሚያሳልፈውን ፖይንት ለማግኘት ከዚህ በኋላ የሚያደርጋቸውን ጨዋታዎች ማሸነፍ ይጠበቅበታል። ለነገሩ ለቼልሲ ከባድ የሚሆነው ይሄኛው ጨዋታ ወይም የባርሴሎናው ጨዋታ ብቻ አይደለም። ሌሎች በጣም ከባባድ ጨዋታዎችንም ያከናውናል። ከጣሊያኖቹ ክለቦች አታላንታና ናፖሊ ጋር እንደዚሁ ይህ ክለብ የሚያከናውነው ጨዋታ ደግሞ ምናልባት በዚህ በአውሮፓ ቻምፒየንስ ሊግ የክለቡን የቻምፒየንስ ሊግ ውጤት የሚወስኑና የቻምፒየንስ ሊግ ቆይታ የሚወስኑ የህልውና ጉዳይ የሆኑ ጨዋታዎችን ያከናውናል እና ከነዚህ ከባባድ ጨዋታዎች መካከል ነው እንግዲህ አንዱን ጨዋታ ቼልሲ በነገው ዕለት የሚያከናውነው እና ደግሞ እንደምታውቁት በባለፉት ጊዜያት ላይም እንደተመለከትነው በተደጋጋሚ ጊዜ የቼልሲን የጨዋታዎች መደራረብ ለክለቡ በጣም እክል የሚፈጥርበት ጉዳይ ስለሆነ አሰልጣኙ በደንብ ሮቴት ማድረግ ይኖርባቸዋል። በደንብ ሮቴት እያደረጉ ተጫዋቾችን እያፈራረቁ ማጫወት ይጠበቅባቸዋል እያልን ነበረ። አሰልጣኙም ኤንዞ ማሬስካ ለዚህ ይመስላል በባለፈው ጨዋታ ላይ ጋርናቾን እንዲሁ ደግሞ ኤስቴቫኦን ተጠባባቂ ወንበር ላይ አድርገው ነው አሰልጣኙ የጀመሩት። ይሄም በግልጽ ለባርሴሎናው ጨዋታ በደንብ ራሳቸውን ለማዘጋጀት እና ለዛ ጨዋታ በደንብ ቡድኑ ፕሪፔር እንዲያደርግ አንዳንድ ወሳኝ ተጫዋቾቻቸውን ደግሞ ቤንች ላይ አድርገው ለማስጀመር ያሰቡት ሀሳብ በደንብ ተሳክቶላቸዋል። በርንሌይንም ጥሩ በሚባል ሁኔታ ነው አሸንፈው ከዛ ጨዋታ ላይ 3 ነጥብ ይዘው መውጣት የቻሉት እና ቅድም መግቢያ ላይ እንደነገርኳችሁ በተለይ 3 ነገሮች አሉ። ቼልሲ እነዚህን 3 ነገሮች የሚተገብራቸው ከሆነ በዚህ ጨዋታ ላይ ባርሴሎናን ማሸነፍ የሚችልባቸው ነገሮች አሉ። እነዚህ ነገሮች ምንድን ናቸው? በተለይ ባርሴሎናን ለማሸነፍ የሚጠቅሙትና የሚያገለግሉት 3ቱ ነገሮች ምንድን ናቸው የሚለው እንመለከታለን። ምናልባት እንደኔ እይታ እንደኔ አረዳድ ከሆነ እነዚህን 3 ነገሮች ታክቲካል የሆኑ ነገሮች ቼልሲ ሜዳ ላይ ከተገበረ ባርሴሎናን አሸንፎ ከጨዋታው ላይ የሚፈልገውን 3 ነጥብ ይዞ ሊወጣ ይችላል ማለት ነው። እነዚህ ነገሮች በየተራ እንመለከታቸዋለን። ብሬክዳውን እያደረግን ሰፋ ዘርዘር በተን አድርገን እናያቸዋለን። የመጀመሪያው ጉዳይ የሚሆነው በተለይ ከቼልሲና ከባርሴሎና ጨዋታ ጋር ተያይዞ አሰልጣኝ ኤንዞ ማሬስካ ሊተገብሩት የሚገባው እና ምናልባትም ደግሞ ጨዋታው ላይ አሸናፊ ሊያደርጋቸው የሚገባው አንደኛው ነገር የባርሴሎና ሃይላይን ጉዳይ ነው። እንግዲህ ባርሴሎና እንደምታውቁት ኳስን ተቆጣጥሮ የሚጫወት ኳስን ኮንትሮል አድርጎ ለመጫወት ሜዳ የሚገባ ቡድን ነው።
እና ለዛ ነው ብዙ ጊዜ ባርሴሎና ኳስ ተቆጣጠረ ይጫወታለሁ በሚልበት ሰዓት ላይ ግን የማይሆን ዋጋ ይከፍልና ጎሎች ሲቆጠሩበት እናያለን። ከሪያል ማድሪድ ጋር በተደረገው ጨዋታ ላይ ያንን ነገር አይተናል። ቅድም እንዳልኳችሁ ያ የክለብ ብሩዥ ጨዋታ ደግሞ በደንብ በዚህ ክለብ ውስጥ ምን አይነት ነገሮች እንዳሉ ግልጽ አድርጎ የሚያሳይ ነው። የክለቡን እያንዳንዱ ሙቭመንቶቹን፣ እንቅስቃሴዎቹን የባርሴሎና የተከላካይ መስመር ተጫዋቾች በደንብ ወደፊት ገፍተው ስለሚጫወቱ በተለይም ደግሞ በፋስት ብሬክ ወይንም ደግሞ በመልሶ ማጥቃት በካውንተር አታክ እያጠቃ ለሚመጣባቸው ቡድን ምላሽ ለመስጠት ሲቸገሩና አቅም ሲያንሳቸው እንመለከታለን። ለዛ ነው ባርሴሎና እንደው ባልተጠበቀ ሁኔታ አንዳንድ ጨዋታዎች ላይ በርካታ ግቦችን ሲያስተናግድ ያየ ነው። ለምሳሌ እኔ የሴቪያውን ጨዋታ አይቼዋለሁ። ከሴቪያ ጋር የተደረገውን ጨዋታ ከባልደረባዬ ቢኒ ጋር ሆነን ጨዋታውን የማንቸስተር ሲቲን ጨዋታ እያስተላለፍን በጎን ደግሞ የሴቪያና የባርሴሎናን ጨዋታ ከፍተን እያየን ነበርና እጅግ በጣም የሚገርም ነበር። በቃ የባርሴሎና ሃይላይን ባርሴሎናን አማተር ቡድን ያስመሰለውና በጣም በቀላሉ የሴቪያ ተጫዋቾች ያንን የተከላካይ መስመር እየከፋፈቱ እየጠረማመሱ እየገቡ ነበር በቀላሉ ጎሎችን ሲያስቆጥሩ የነበረው። ኢቭን የኒውሜሪካል አድቫንቴጅ የሚወስዱ ነበር እና ሲገናኙ እንደውም 3-2 4-2 ሁለት የባርሳ ተከላካይ ከአራት የሴቪያ አጥቂዎች ጋር እንደዚህ እየተገናኙ ነበረ ጎሎች ሲቆጠሩባቸው የነበረው እና አሰልጣኙም ያ ጨዋታ ላይ ትክክል ያልነበሩ ነገሮች እንደነበሩ አሰልጣኙ ሃንሲ ፍሊክ ሲናገሩ ነበር። ስለዚህ ምናልባት ኤንዞ ማሬስካ በደንብ በካውንተር አታክ የሚሮጡላቸው በፓሽን በኢነርጂ በጣም ፈጣን የሆኑ ተጫዋቾችን ሜዳ ላይ ማስገባት የሚችሉ ከሆነና ለተጫዋቾቻቸው ይሄንን ሚና የሚሰጧቸው ከሆነ በእርግጠኝነት ባርሳን የማፈራረስ አቅም ይኖራቸዋል ማለት ነው። እንግዲህ ምናልባት ሊያም ዴላፕ በቋሚነት ይጀምራል ብዬ ነው የማስበው እንደኔ ግምት። ዦአዎ ፔድሮ ግን ለዚህ ጨዋታ በጣም ቁልፉና አስፈላጊው ሰው ይመስለኛል። በተለይም ከአጥቂ ጀርባ በመሮጥ በባርሴሎና የሴንተር ባክ ወይም ደግሞ የመሃል ተከላካዮች ላይ በመሮጥ በእነሱ መካከል በሚያገኘው ስፔስ ጎሎችን ለማስቆጠር የሚችል ተጫዋች እንደሆነ በግሌ ይሰማኛል። ያን ነገር ለማድረግ የሚመቹ ኤሪያዎችን ደግሞ መጠቀም ይኖርባቸዋል። አሁን ኤስቴቫው በጣም የሚሮጥ ተጫዋች ነው። ጄሚ ጊቴንስ ከአስደናቂ ክሮሶቹ ጋር ያንን ማድረግ ይችላል። ሊያም ዴላፕ ረጅም ተጫዋች ስለሆነ ኢቭን በጣም ረጃጅም ክሮሶች እንኳን ቢጣሉለት እነዛን ረጃጅም ክሮሶች ተጠቅሞ ወደ ግብነት መቀየር ይችላል። ቅድም እንዳልኩት ዦአዎ ፔድሮ ሲያስፈልግ ወደ ዴላፕ ቦታ እየመጣ በፌክ ነምበር 9 ወይም በ9 ቁጥር ሚና በዛ ቦታ ላይ እየገባ መጫወት ይችላል። ኢን አዲሽን ቱ ዛት ደግሞ ከአጥቂው ሊያም ዴላፕ ጀርባ ተሰልፎ የአጥቂ አማካይ ሮልን ሊወጣ ይችላል እና እነዚህ ነገሮች በተለይም ደግሞ በጨዋታው ላይ ባርሳን ማኒፑሌት ለማድረግ የባርሳን ሃይላይን ሰብሮ ለመግባት የሚጠቅሙ ነገሮች ይሆናሉ። አሁን ባርሴሎናዎች በተለይም ደግሞ ኳስ በሚቆጣጠሩበት ጊዜ ኳስ እግራቸው ስር በምትሆንበት ጊዜ የ3-5-2 አጫወትን ሲጠቀሙና ያንን ሲተገብሩ እናያለን። በተለይ ከኳስ ጋር በሚጫወቱበት ጊዜ የኋላው ተጫዋቾች ያንሱና ከፊት ያሉትን አማካዮቹን ለማብዛት ሙከራ ሲያደርጉ እንመለከታለን ማለት ነው። ስለዚህ የባርሴሎናን ሃይላይን ሰብሮ መግባት ከቻሉ እና ደግሞ ቢትዊን ደ ላይን ኳሶችን በማቀበል አማካዮቹና አጥቂዎቹ የሚያገናኝ ድልድይ መፈጠር ከተቻለ ኤንዞ ፈርናንዴዝን ከነ ዦአዎ ፔድሮ ኤስቴቫኦ ጋር ማገናኘት የሚቻልበት ነገር ካለ ምናልባት ባርሴሎናን በጣም በጥሩ ሁኔታ ማሸነፍና መርታት የሚችሉበት እድል እንዳለ ይሰማኛል። ምናልባት የነገውን ጨዋታ በደንብ ልብ ብላችሁ ተመልከቱት። አሰልጣኝ ሃንሲ ፍሊክ ይህንን ነገር አስተካክለው ካልገቡ አሁንም በሃይላይን እንጫወታለን፣ በጣም ወደፊት ተከላካዮቻችንን አስጠግተን እንጫወታለን ብለው ካሉ ልክ እንደ ክለብ ብሩዡ ጨዋታ እንደ ሪያል ማድሪዱ ወይ ደግሞ እንደ ሴቪያው አይነት ጨዋታ ክለቡ ዋጋ ሲከፍል ልንመለከት እንችላለን እና እነዚህን ነገሮች ምላሽ ለመስጠትና ቦታ ለማስያዝ በደንብ ጥረት ማድረግ እንደሚገባቸው ይሰማኛል እና ይሄ ነገር የመጀመሪያው ቼልሲን አሸናፊ ሊያደርግ የሚችለው በተለይም የባርሴሎናን ሃይላይን በአግባቡ ሰብሮ መግባት ለቼልሲዎች እጅግ በጣም አስፈላጊ ነው። ምናልባት ኳሱን ይዘው የትኛው ተጫዋቹ ነው ኳሱን ይዞ ራሱ ሊጫወት የሚችለው? አሁን ለምሳሌ ዦአዎ ፔድሮን ስናነሳ ቅድም እንግዲህ 15 ጨዋታዎችን ተጫውተዋል፣ 4 ጎሎችን አስቆጥሯል፣ 3 ለግብ የሆኑ ኳሶችን አመቻችቶ አቀብሏል ወይም 3 አሲስቶችን አድርጓል። ባርሴሎና እንግዲህ ሁለቱም ቼልሲም ኳስ ይዞ መጫወት የሚፈልግ ቡድን ነው፣ ባርሴሎናም ኳስ ይዞ መጫወት የሚፈልግ ቡድን ነው። ግን በነገው ጨዋታ ላይ ከሁለት አንዳቸው ኳሱን ለተጋጣሚያቸው ሰጥቶ መጫወታቸው አይቀርም። ወይ ቼልሲ ኳሱን ይዝና ባርሴሎና ከኳስ ጀርባ እንዲጫወት ይሆናል፣ ወይ ባርሴሎና ኳስ ይዝና
ቼልሲ ደግሞ ከኳስ ጀርባ እንዲጫወት ሊሆን ይችላል። ይህንኛው አማራጭ ግን በተለይ ባርሰሎና ኳስ ሚስ ከሆነ ቼልሲን የበለጠ አሸናፊ የሚያደርገው ጉዳይ ነው የሚለውን ነገር ነው እዚህ ጋር ላነሳ የፈለግኩትና የመጀመሪያው ነጥብ የባርሰሎናን ሃይላይን ማኒፑሌት ማድረግ ቼልሲን በዚህ ጨዋታ ላይ አሸናፊ ሊያደርገው የሚችል ቁልፍ መሳሪያ ይሆናል ማለት ነው። ሌላውና ሁለተኛው ነገር ደግሞ በባክ ላይኑ ላይ ቼልሲ በጣም በተረጋጋ ሁኔታ ሊጫወት ይገባል። ወይም ደግሞ ባክ ላይናቸውን በደንብ ፍሌክሲብል እያደረጉ ይሄ ሌፍት ባክ፣ ራይት ባክ እንዲሁም ደግሞ ሌፍት ዊንገር ፎርዋርድ እና ራይት ፎርዋርድ የምንላቸው ተጫዋቾች በደንብ ቦታ እየተቀያየሩ በመጫወት ኦቨርላፕ በማድረግ የባርሰሎናን የመከላከል አቅም መረበሽና ያንን ደግሞ ፋታ መንሳት በተደጋጋሚ ጊዜ ሊያጠቁ ይገባቸዋል። ለምሳሌ ሪሲ ጀምስ በእያንዳንዶቹ ጨዋታዎች ላይ ምንን ሲያደርግ እንደነበረ ተመልክተናል። ማሎ ጉስቶ በተለይ እነዚህ ተጫዋቾች ስፔሲፊካሊ አንዳንድ ጊዜ ቦታዎችን በመቀየር የተከላካይ አማካይ ቦታ ሲሆኑ እናያለን፣ 6 ቁጥር ቦታ ላይ ማለት ነው። አንዳንድ ጊዜ ደግሞ የራይት ባክ ቦታ ላይ ወይም ደግሞ የቀኝ ተመላላሽ ቦታ ላይ ሲጫወቱ እንመለከታለን ማለት ነው። ግን ደግሞ እንደዚህ ቦታ እየተቀያየሩ ኢቨን ሜዳው ላይ ራሱ በፍሉዲቲ በመዋለል የሚጫወቱ ከሆነ የባርሰሎናን የመከላከል ይሄ ቅድም ያልኳችሁን ሃይላይኑን ሰብሮ መግባትና በዛ ላይ ደግሞ ውጤት የሚያመጡበትን እድል ይሰጣቸዋል ማለት ነው። አሁን ምናልባት ቼልሲ ከግማሽ ሜዳ በሚከላከልበት ጊዜ ኳሱን ለባርሰሎና ሰጥቶ ያለ ኳስ ሊጫወት ይችላል በዚህኛው የጨዋታ ምሽት ላይ። ነገር ግን ደግሞ አንድ ተጫዋች እንደ ተጨማሪ እንደ ሶስተኛ ሴንተር ባክ ሆኖ የሚያገለግልበት እድል ሊፈጠር ይችላል ማለት ነው። አሁን ባርሰሎና ቅድም እንዳልኩት ባክ ፎሩን ይዞ ወደ ሜዳ ይገባል። ከዛ ደግሞ የሆኑ የጨዋታ እንቅስቃሴዎች ላይ ስትመለከቱ ወደፊት በጣም ተጫዋቾቹ እየበዙ ስለሚሄዱ ወደፊት የሚወጡት ተጫዋቾች እየበዙ በመጡ ቁጥር ከኋላ ያለው ቁጥር እያነሰ ስለሚሄድ ያ ደግሞ ቼልሲን የበለጠ ኮምፈርት በሆነ ሁኔታ እንዲጫወትና እንዲያጠቃ እድል የሚሰጠው ይሆናል ማለት ነው። ስለዚህ ባክላይናቸውን ፍሌክሲብል ማድረግ እነ ማሎ ጉስቶም ሆኑ እነ ሪሲ ጄምስ ሌሎቹም ተጫዋቾች ቦታ በደንብ እየተቀያየሩ ወደ መሀልም እየመጡ ኦቨርላፕ እያደረጉ ከአጥቂዎች ጀርባም እየገቡ መጫወታቸው ባርሰሎናን በደንብ ለማሸነፍና ጎሎችን እንዲያስቆጥሩበት ለማድረግ እድል የሚሰጣቸው ይሆናል። ለምሳሌ አሰልጣኙ ኤንዞ ማሬስካ በዚህ ጨዋታ ላይ ለኤንዞ ፈርናንዴዝ የ10 ቁጥር ሚና እንዲሰጡት ይችላሉ እና ተጫዋቹ በተለይ በትልልቅ ጨዋታዎች ላይ ዘንድሮ ከቶተናም ጋር ከሊቨርፑል ጋር በተደረጉ ጨዋታዎችም ላይ ሳይቀር እንዲህ አይነት ሚናዎችን ሲወጣ ስንመለከተው ነበር። ከሞይሰስ ካይሴዶ ጋር አብሮ በሚጫወቱበት ጊዜ በደብል ፒቮት ወይም ደግሞ እዛች የ6 ቁጥር ቦታ ላይ ሁለቱ አንድ ላይ ይጫወቱና ግን ደግሞ ኤንዞ ፈርናንዴዝ በነፃነት እየወጣ ወደፊት የሚጫወት የአማካይ መስመር ተጫዋች ሆናል ማለት ነው። ስለዚህ ብዙ ጊዜ አሰላለፋቸው ወረቀት ላይ ስታዩት 4-2-3-1 ሊመስላችሁ ይችላል። ኤንዞ ፈርናንዴዝ እና እንዲሁ ደግሞ ሞይሰስ ካይሴዶ ከጀርባ ይሰለፋሉ ከተከላካዮች ፊት ለፊት። ከዛ ከነ ሞይሰስ ካይሴዶ ፊት ደግሞ ኤስቴቫኦ፣ ፔድሮ ኔቶ እና ጋርናቾ ይሰለፉና ወይ ደግሞ ዦአው ፔድሮ አንዳቸውን ተክቶ ይሰለፋል። ከፊት ሊያም ዴላፕ እንዲሰለፍ ይደረጋል ማለት ነው እና ይሄ አሁን የምናነሳው አጨዋወት በደንብ የሚሰራና ምናልባት ቼልሲን አሸናፊ ሊያደርግ የሚችል ጉዳይ ይሆናል። ግን ይሄ 4-2-3-1 አጨዋወት አንዳንድ ጊዜ ይቀየርና 5-2-3 ሊሆን ይችላል። አንዳንዴ ደግሞ እንደ አስፈላጊነቱ 5-4-1 ሊሆንም ይችላል ማለት ነው። ለዛ ነው በተለይም ደግሞ አንዳንድ ጨዋታዎች ላይ ቼልሲዎች እንደ አስፈላጊነቱ ታክቲካቸውን ሲቀይሩ የምንመለከተው እና የባርሰሎና ላይን አፕ ስትመለከቱት ብዙ ጊዜ 3-2-5 የሚመስል አይነት እንቅስቃሴ ሊሆን ይችላል እና በደንብ የፊት መስመር ተጫዋቾቹን እንደነ ላሚን ያማል እንደነ ሮበርት ሌቫንዶቭስኪ የመሳሰሉ ተጫዋቾችን ኮንትሮል ለማድረግ ፍሌክሲብል ማድረጉ እንዳለን ቢሆን እነዚያን ተጫዋቾች ደግሞ በደንብ መያዝና ሚናቸውን መገደብ እጅግ በጣም አስፈላጊ ነገር ይሆናል ማለት ነው እና እነዚህ ሁለት ነገሮች ቼልሲን በጨዋታው ላይ አሸናፊ ማድረግ ከሚችሉ ነገሮች መካከል ተጠቃሾቹ ናቸው። ሶስተኛውን ላነሳ ነው። ቼልሲን በዚህ ጨዋታ ላይ እንዲያሸንፍ ባርሰሎናን እንዲረታ ሊያደርገው የሚችለው ጉዳይ ምንድን ነው የሚለውን አሁን የማነሳላችሁ ይሆናል። ነገር ግን ከዛ በፊት እስካሁን ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው እና ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። እንዲሁም ደግሞ ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ሁኑ። እስካሁን ካነሳነው ሀሳብ የትኛው ለእናንተ ተመችቷችኋል? የትኛው ያስማማችኋል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ሶስተኛው በዚህ
ጨዋታ ላይ ሊነሳ የሚችለው ነጥብ ደግሞ ምናልባትም ቼልሲን አሸናፊ ሊያደርገው የሚችለው ቁልፉ ጉዳይ የማርክ ኩኩሬያ አስፈላጊነት። እንግዲህ ማርክ ኩኩሬያ እዚህ ጨዋታ ላይ የሚኖረው ሚና ምናልባትም ይህንን ቡድን አሸናፊ ማድረግና 3 ነጥብ ይዞ እንዲወጣ የሚያስችለው የጨዋታ የተጫዋች አመራረጥ ሊሆን ይችላል ማለት ነው። እንግዲህ አሰልጣኙ ከመጡበት ጊዜ አንስቶ በቼልሲ ከፍተኛ ጨዋታን ከተጫወቱ ተጫዋቾች መካከል ብንጠቅስ ለምሳሌ ሞይሰስ ካይሴዶን እናነሳለን፣ ኤንዞ ፈርናንዴዝን እናነሳለን። ሌላው ግን እዚህ ስብስብ ውስጥ ማንሳት የምንችለው ተጫዋች ሞይሰስ ካይሴዶ ነው። ለክለቡ ደግሞ ያለው ሚናና መወጣት የሚችለው ሚና እጅግ በጣም ከፍተኛ ነው እና በዚህ ጨዋታ ላይ የሚኖረው አንድ ኃላፊነት ብቻ አይደለም። ለምሳሌ የመስመር ተጫዋቾችን ማስቆም፣ የመስመር አጥቂዎችን ማቆም፣ ለምሳሌ ላሚን ያማልን ማስቆም ሊሆን ይችላል። ይሄ አይደለም ይሄ ብቻ አይደለም ለዚህ ተጫዋች የሚጣልበት ሚና። ግን በዚህ ጨዋታ ላይ የሚወጣው ሚና እጅግ በጣም ብዙ ነው። ግን ይህንን ስል ታክቲካሊ ብቻ አይደለም። ታክቲካሉ እንዳልነው ነው። ላሚን ያማልን መያዝ፣ ኳሶችን ክሮስ ማድረግ፣ ኦቨርላፕ እያደረጉ መግባት፣ እነዚህ ነገሮች ብቻ ሳይሆኑ ሌሎች የሚወጣቸው ሚናዎች ይሆናሉ። ላሚን ያማልን ማቆም የመጀመሪያው የተጫዋቹ ትልቅ ኃላፊነት ነው። ሁለቱ ተጫዋቾች እንግዲህ በዩሮ 2024 ላይ አብረው በስፔን ብሔራዊ ቡድን ተጫውተዋል። ለሀገራቸው ዋንጫን አስገኝተዋል ማለት ነው። ግን አሁን በተቃራኒ ነው የሚጫወቱት እና ይህንን ተጫዋች እንዴት አድርጎ ነው በደንብ ማኔጅ ሊያደርግ የሚችለው? እንዴት ነው ኮንትሮል ሊያደርግ የሚችለው? ከዚህ በፊት ከትልልቅ ተጫዋቾች ጋር ሲጫወት እንደነ ቡካዮ ሳካ ያሉ የቀኝ መስመር ተጫዋቹ ሲያስቆማቸው ተመልክተናል። በዚህም ጨዋታ ላይ የሚጠበቅበት አንዱ ሚና ይሄ ነው ማለት ነው። ከዛ ባለፈ ግን ደግሞ የተጋጣሚ ቡድን ተጫዋቾችን ፍራስትሬት ማድረግ፣ ከጭንቅላት ይሄ እንዴት ነው ከአእምሮ ጨዋታ ውጪ እንዲሆኑ ማድረግ፣ ከጨዋታው እንቅስቃሴ ውጪ እንዲሆኑ ማድረግ ይችላል እና ከላሚን ያማል ጋር በተለይም ያማል በቀኙ መስመር ስለሚጫወት ከሱ ጋር 1v1 የሚገናኙበት እድል በጣም ሰፊ ይሆናል ማለት ነው። ከዛ ባለፈ ደግሞ እንደዚሁ ተጫዋቹን በተለይ ላሚን ያማልን እንደተመለከተ ነው በዚህ ውድድር ዓመት ባደረጋቸው ጨዋታዎች ላይ በተለይም ደግሞ በመስመር ማጥቃቱ ላይ ከ10 በላይ ኳሶችን የሚነካባቸው የጨዋታ መርሃ ግብሮችን ተመልክተናል እና ተጫዋቹን በዛ ልክ ተጽዕኖ እንዳይፈጥር የማድረጉ ትልቁ ኃላፊነት የዚህ ተጫዋች ሆናል ማለት ነው። ላሚን ያማል በዘንድሮው ውድድር ዓመት በ2025-26 በጉዳት ያልተሰለፈባቸው ጨዋታዎች እንዳሉ ቢሆን 12 ጨዋታዎችን ተጫውቶ 6 ጎሎችን አስቆጥሯል። 7 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። እንግዲህ 7 አሲስት እና 6 ጎል ማለት በ13 ጎሎች ላይ ቀጥተኛ ተሳትፎ አድርጓል። ይሄ ማለት ከተጫወተው ጨዋታ በላይ ነው። 12 ጨዋታ ተጫውቶ 13 የግብ አስተዋጽኦችን አድርጓል ማለት በጣም ከፍተኛ ሚና ነበረው በእያንዳንዱ ጨዋታ ላይ እንደማለት ነው። ያውም የተጎዳባቸው በጉዳት ምክንያት ሜዳ ላይ ያልተሰለፈባቸውን ጨዋታዎች ደግሞ እዚህ ጋር ማንሳቱ አስፈላጊ ነገር ይሆናል እና የላሚን ያማልን እንቅስቃሴ መገደብና የላሚን ያማልን እንቅስቃሴ ማስቆም የዚህ ተጫዋች በጣም ትልቁና የሚጠበቅበት ሚና ይሆናል። ያንን ነገር ደግሞ እንዴት አድርጎ ሊያደርገው ይችላል? እሱን እንግዲህ የዚህ ጨዋታ ምሽት ላይ አንደኛው አሰልጣኝ ኤንዞ ማሬስካ ከዚህ ተጫዋች የሚጠብቁት ነገር ይሆናል እና ምንም ጥያቄ የለውም ጨዋታው እጅግ በጣም ለቼልሲ ከባድና አስቸጋሪ ነው የሚሆነው። ባርሰሎና ግን ጎል የማይቆጠርበት ቡድን ደግሞ አይደለም። ምክንያቱም በባለፉት ካደረጋቸው 11 ጨዋታዎች ውስጥ አንድ ጨዋታ ላይ ብቻ ነው ክሊንሺት ይዞ የወጣው። ስለዚህ አሁንም በዚህ ጨዋታ ላይ ቼልሲዎች ይህንን ጨዋታ ማሸነፍ የሚችሉበት እድል በጣም ሰፊ ነው ማለት ነው እና ቀደም እንዳነሳሁት ማርክ ኩኩሬያ ከመከላከሉ ባለፈ ማጥቃቱንም ደግሞ በደንብ የሚያግዝ ከሆነ ከዚህ በፊት እንደሚያደርገው ሳጥን ውስጥ እየተገኘ ሙከራዎችን የሚያደርግ ከሆነ በቀኙ መስመር ላይ በተለይ ከፔድሮ ኔቶ ጋር በደንብ በመጣመር ከሱ ጀርባ ሾልኮ በመግባት ኦቨርላፕ በማድረግ የባርሴሎናን ተከላካዮች ፋታ የሚነሳቸው ከሆነና የመከላከል ስራውን ሳይዘነጋ ማጥቃቱ ላይ ደግሞ በደንብ ስራዎችን የሚሰራ ከሆነ በተደጋጋሚ ጊዜ ኳስ መንካቱም አይቀርም። ይሄ ሁሉ ነገር ተደምሮ ምናልባት ቼልሲን በዚህ ጨዋታ ላይ አሸናፊ ሊያደርገው ይችላል ማለት ነው እና ይህን ነገር ነው እንግዲህ ልናነሳ የምንችለው። ያውም ቼልሲ በዚህ ሳምንት ደግሞ ሌላ ተጠባቂ ጨዋታውን ያከናውናል በለንደን ደርቢ ከአርሰናል ጋር። ነገር ግን ከዛ ጨዋታ አስቀድሞ ደግሞ ይሄንኛውን በጣም ከባድ የሚባለውን የጨዋታ መርሃ ግብር ከባርሴሎና ጋር የሚያደርግ ነው የሚሆነው። ቅድም እንዳነሳሁት
ሁሉም ጨዋታዎች ማለት በሚቻል ሁኔታ ከዚህ በኋላ በቻምፒየንስ ሊግ የሚያከናውናቸው በተለይ እነዚህ 3ቱ የጨዋታ መርሃ ግብሮች እጅግ በጣም ከባባድ የሚባሉና ለቼልሲ አስቸጋሪ የሚሆኑ ጨዋታዎች ናቸው። ከካራባግ ጋር የሚደረገው ጨዋታ ከዚህ ከካራባጉ ጨዋታም ከካራባግ ሳይሆን ይቅርታ ከባርሰሎና ጋር ማለት ነው። ከባርሰሎና ጋር የሚደረገው ጨዋታ እንዲሁ ደግሞ ከናፖሊና ከአታላንታ ጋር የሚደረጉትም የቻምፒየንስ ሊግ ጨዋታዎች የቼልሲን የቻምፒየንስ ሊግ ቆይታ የሚወስኑ ናቸውና ቼልሲዎች በከፍተኛ ትኩረት የሚያከናውኗቸው ጨዋታዎች ይሆናሉ ማለት ነው። እኔ እንግዲህ ይህንን ብያለሁ። እስቲ እናንተስ ምን ሀሳብ አላችሁ? እዚህ ጨዋታ ላይ ማን ያሸንፋል? ቼልሲ ወይ ደግሞ ባርሰሎና የሚያሸንፉበት ሌሎች አማራጮች አሉ የምትሏቸው ነገሮች ካሉ እነሱን ኮሜንት ላይ ልጽፉልኝ እንችላላችሁ። ጨዋታው ማን ያሸንፋል? የውጤት ግምቶቻችሁን ጻፉልን። ቼልሲ ወይስ ባርሰሎና? የኮሬክት ስኮር ግምታችሁን ኮሜንት ላይ ልታጋሩ እንችላላችሁ። በነገው ዕለት እንግዲህ በአውሮፓ ቻምፒየንስ ሊግ በዕለተ ማክሰኞ ከሚደረጉ ትልልቅ ጨዋታዎች መካከል አንዱ ይህ የቼልሲና የባርሰሎና ጨዋታ ተጠቃሹ ነው ማለት ነው።